አለው ይላል ኩሱ። ስንት ነው ሲል አልተገለጸም። ጭንቅላትስ አልመጣልንም። አዑዝ ቢላህ። ለእኔ ከፎይ ይልቅ ቀቢህ የሆነ ስድብ አላህን የተሳደበው ሁሱ ሆኖ አግኝቸዋለሁ። ወሃብያዎች አህባሾች ናቸው እንደዚህ የሚሉት። እንደዚህ የሚናገሩት ምንድኖች ናቸው? አህባሾች ናቸው። ይሄ አህባሾች እና ወሃብያዎች በአምላክ ላይ ያላቸው ልዩነት ይሄንን ይመስላል። ወሃብያዎች ያልተረዱት ነገር ቢኖር ሱፊዎች የአቅል ደሊል ሲያቀርቡላቸው አንቀበልም ይሉና ቁርአኑን አሱ በሱ እርስ በርሱ የሚጋጭ ትርጉም ይሰጡታል። ስለዚህ ነው እጅ እግር ይወጣል ይወርዳል ይሉና ጭንቅላት ላይ ሲደርሱ አልመጣልንም የሚሉት። ይህን ሁላ ከተናገሩለት በኋላ ጭንቅላት አለው አላህ አልመጣልንም። አላህ ጆሮ አለው አላህ ይሰማል፣ አዎ ይሰማል። አላህ አይን አለው፣ አዎ አይን አለ መጥቶልናል። ጭንቅላትስ አልመጣልንም። ይወርዳል ይወጣል፣ አዎ ይወጣል ይወርዳል። ጭንቅላት ጋር ግን አይታወቅም። ዋናውን መሰረታዊ ነገር ሜቢ ስለ ነርቨስ ሲስተም ተምራችሁ ከሆነ ባዮሎጂ ላይ ለሰውነታችን በሙሉ እነዚህ ሰረብለም፣ ሜዱላ የሚባሉትን የሰውነት የአእምሮ ክፍሎች የነርቭ ክፍሎች የሚይዛቸው ጭንቅላት ነው አይደለ? ሰዎችን የሰውን ልጅ እንቅስቃሴዎች ተቀብሎ ሪስፖንስ የሚሰጥ የጭንቅላት ክፍል ነው። ስለዚህ ለዋና መሰረታዊ የሰውነት ክፍል ነው ማለት ነው ለሰዎች እንኳን። ለአላህ ሲሆን ግን አይታወቅም፣ አልተገለጸም። አልመጣልንም የሚለው ጀዋብ ልክ ለሙስሊሞች ማታለያ ወይም ለሱፊዎች ማታለያ እንደሚጠቀሙት ለእፎይ መጠቀማቸው ዋጋ ሲያስከፍላቸው ተስተውለዋል። እውነተኛ ሙስሊሞች እውነተኛ ቢሆኑ ባልተገለጸም አይመልሱትም ነበር። ይህ ጅህልናቸው፣ አላዋቂነታቸው የዋሃብያ እምነት ከስሩ መንጥሮ የተረዳ ሰው ቤቱን እንደሚያፈራርሰው ትልቅ ማሳያ ተደርጎ ይወሰዳል። እፎይ የሰራው ስራ ማለት ነው። አፈራርሷቸዋል። ስለዚህ የዋሃብያዎችን አቂዳ የምትረዱት ከሆነ ማፈራረስ ትችላላችሁ። እነዚህ ሰዎች አንድ ላይ ነው መስጊድ የሚሰግዱት። ሀሳብ ካላችሁ ቀጥሉና ቪዲዮ አሳያለሁ። ባለውን ቪዲዮ ላሳይ፣ በዛውም ፎይም ቢኒሻም ማስተያየት እንድሰጡ ቪዲዮ ላሳይና ምሳሌ የሚባል ነገር የለም። ቅድም አሁን የነበሮች ምሳሌ ነው ብለዋል የሚለው ነገር ምሳሌ የሚባል ነገር የለም። እንደዛ ነው ኡስታዙ ያሉት። በእስልምና ምሳሌ የሚባል ነገር የለም ነው ያሉት። ያው ቦዲ ከቁርጭምጭሚት ከፍ ብሎ ያለ ባት ተብሎ የሚጠራ የእግር አካል ነው። ጠብቀኝ ተፍሲሩን አመጣና አልቀልም። ስንት አልከኝ? ስንተኛው አያ? 40 ባት የሚገለጥበት ቀን የሚለው የውመ ዩክሸፉ አን ሳቂም ወዩድዑነ ኢለ ሱጁድ ፈላ የስተጢዑን የሚለው አያ ነው አልኩ። ቁጥሩን የፈለኩት እኮ። እሺ 42ኛው አያ ሱረቱል ቀለም بعد أعوذ بالله من الشيطان الرجيم يوم يكشف عن ساق ويدعون إلى السجود فلا يستطيعون ባት የሚገለጥበትን ወይም ከሃዲዎች ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል። 42ኛው አያ የሚያተኩረው ይህ ቀን የቂያማ ዕለት ነው፣ ዕለተ ትንሣኤ ነው። የውመ ዩክሸፉ አን ሳቅ ማለት የዛን ቀን መቼ? ባት በሚገለጥበት ቀን ማለት አላህ ሱብሓነሁ ወተዓላ በጀሃነም ላይ እግሩን የሚያቆምበት ቀን ነው። የዛን ቀን ባት በሚገለጥበት ቀን የሚለው አያ አዎ የአላህ ባት ነው። ይሄ በቁርአኑ ላይ በተገለጸ መሰረት እግሩ ማለት ነው ባት። አዎ ስለዚህ ሌላ ምሳሌያዊ ንግግርም የለውም። ሊትራሊ ያለ እግር ነው ማለት ነው። እግሩን ይገልጣል። ባቱን እኛ እንደዚህ ምሳሌ የሚባል ወሬ የለም። ቁርአን ላይ በመጣው መሰረት ነው የምትቀበለው። አርረህማኑ ዐለል አርሽ እስተዋ ካለ ከአርሽ በላይ ነው። አላህ ካለ ያለህን ነው የምትቀበለው። ይኸው ነው። ያ እንግዲህ ቀጥታ ናችሁ። ቀጥል። እሺ አይ ቲንክ ጋዲ አንተ ጋር መጥቶ ያው ለመዋሸት ሞክሯል። ድጋሚ ዋናው ሙስታዝ በቀደም ከፎጌ የተወያዩ ምሳሌ ነው ሲል ሰምቼዋለሁ። እንደዛ ብሎ በድፍረት እየተናገረ ነው። ግን ዋናው ጸፋቸው የሁለቱ
እነዛኞቹ ይመሰላሉ። በምሳሌ እናስረዳለን ነው። እንዲህ አይነት ነገሮች ይተረጎማሉ በምሳሌ ነው። እነዚህ ደግሞ እንደመጣው እንቀበላለን። አሁን አላዋጣ ሲላቸው ችግር ሲመጣባቸው ነው ወደዚህ ሐሳብ የመጡት። ስለዚህ እነዚህኞቹ ወዲያውኑ ምሳሌ መጠቀም ሲጀምሩ ከነዛኞቹ ግሩፕ ላይ ይገባሉ። ከነዛኞቹ ማለት ነው ከአህባሽ ወይም የአህባሽ እምነት ተከታይ ነው የሚሆኑት ኢሚዲየትሊ ማለት ነው። ግን ሙፈሲሮቻቸው ስኮላሮቻቸው ግን እንደመጣው ነው የመጣውን መቀበል ነው ያለብን፣ ማብራራት እንኳናችን። ስለዚህ ምሳሌ ካልክ እኮ አሁን ልታብራራ ነው ማለት ነው። ስለ እጁ ስትጠይቅ ምሳሌ ነው ብለህ ልታብራራ ነው ማለት ነው። እንደዛ ከሆነ ደግሞ እምነታቸውን ለቀው ሱፊ ወይ አህባሽ ሆነው ማለት ነው። አሁን ይሄ ዋህብያ የሚለው ነገር እየፈራረሰ ነው ማለት ነው። ሰው አልቀበል እያለው ነው። ይሄ ትልቅ ውጤት ነው። ሌላው ቅድም ልናገር የፈለኩት ምንድነው የእፎይ ውይይት ዝም ብሎ ውይይት ብቻ አይደለም። እንደሌላው ጊዜ አንዳንድ ውይይቶች አሉ አይደለ? ውይይት ሰዎችን አስተምረ ምናምን ታልፍበት ነው። የእፎይ ውይይት ግን ውጤት ያለው ውይይት ነው። መጨረሻው አላማው በደንብ የዋህብያ የሚባለው እምነት ክፍል የእምነት ሴክት አለ። የነሱን አስተሳሰብና የነሱን አስተምሮ በደንብ መግለጽ ነው። ያ ደግሞ ለሰው ጭንቅላት የሚከብድ ለመቀበል የሚከብድ፣ ሌሎቹ ደግሞ በዛ ውስጥ አንድ ላይ ሆነው እምነታቸውን አንድ ላይ ይዘው ነበር የሚሄዱት ማለት ነው። ስለዚህ ይሄ ሲገለጥ ሁሉም ጥግ ጥጉን ይዞ አሁን ግራ በመጋባት ውስጥ ነው ያለው። ወዴት ልግባ በማለት ማለት ነው። ምክንያቱም አያውቀውም ነበር፣ ዝም ብሎ ነበር የሚሄደውና እንዲሁም አንድ ኡስታዛቸው እዚህ አሁን ወመጣለ ዋህብያ እሱ ሲናገር ይሄ ሁሉ ነገር የመጣው ስላልተማራችሁ ነው። እናንተ ታብታብ እያደረጋችሁ የምትማሩት ሌላ ቦታ ነው፣ ስለ መጽሐፍ ቅዱስ ነው። አቂዳችሁን ብታውቁ ኖሮ ይሄ ሁሉ ችግር አይመጣም ብሎ ነበር። እንግዲህ አሁን ከተገለጠ ተገልጧል፣ ፎይ ገልጦታል። በድፍረት እንግዲህ ጭንቅላት የለውም አላህ እያላችሁ ምንድነው ሌሎች የሌሉትን አካላት ክፍል የለውም ወይም አለውም የለውም ማንንም እያላችሁ መስጊድ ላይ አስተምሩ። ይሄን የተደረገው ስለዚህ በጣም ውይይቱ ኢፌክት ያለው ነገሮችን መቀየር የሚችል ጭምር ነው እንጂ ዝም ብሎ ውይይት ብቻ ተወያይተው ሰዎች ተምሮ ያለፉበት ሳይሆን ሃይማኖታቸውን ራሱ ለሁለት የሰነጠቀና የሙስሊሙ ማህበረሰብ የቱ ጋር መቆም እንዳለበት እንኳን ግራ የተጋባበት ነው። ያልነቃውም የነቃበት ነው። ስለዚህ ሊትራሊ እንደሌላው ጊዜ ዝም ብሎ ውይይት ብቻ ሳይሆን አላማና ኢላማ ያለው መሀል ስንጥቁን ያገኘ ነገሩን ደግሞ በግልጽ አውጥቶ ሰዎችን ቡድን ይዘው እንዲቆሙ ያደረገ ውይይት ስለሆነ እንደቀላል የሚታይ አይደለም። ከዚህ አንፃር ነው ሐሳቡም የነበረውና ሌሎቻችሁም ሁላችሁም ከዚህ አንፃር ብታዩት መልካም ይሆናል ብዬ አስባለሁ። ክርስቲያኒ በጣም ይቅርታ ጋዲሳይ እንድትረዳው በጣም ሰፊ የሆነ እንኳን ትምህርት አይደለም። የሚገርም ዋህብያ አህባሽ ዋህብያን እንዴት አድርገው ክሌም እንደሚያደርጉ ጭራሽ እንደውም ለህልውናችን አስጊ ናቸው። አህባሽ ከምድር ላይ እንዲጠፋ ነው አላማቸው። እንኳን ለክርስቲያኖች አይደለም ለእኛም ለአህባሾች ራሱ የዲን ብቻ ሳይሆን እኛን ራሱ ኤግዚስት እንዳናደርግ ይፈልጋሉ፣ ያጠፉናል ብሎ ነው የሚፈሩት። የሚገርም እና ሌጋል ተሰብስበው ይሄንን መንግስት ራሱ እንዲረዳቸው እየጠየቁ ነው ያሉት አህባሾች ማለት ነው። ማስረጃ ማሳየት ይችላሉ በኋላ ላይ። አሁን ዝም ብሎ በቃ ቀላል ነገር እንዳይመስል እፎይ ያደረገው ነገር ኦልሬዲ ውስጣቸው የነበረው ነገር ነው። አሁን እፎይ በደንብ እየቆየ ያፈነዳው እና አሁን በደንብ የእፎይ መንገድ እየወጡ አህባሾች በደንብ ደረታቸውን ነፍተው ይሄ እኛን አወክለንም እያሉ የትምህርት የዲን ብቻ ሳይሆን ኢቭን በመጅሊስ ጉዳይ ራሱ የማይፈልጉት ነገር ነው ያለው። የዋሃብያዎች የአህባሾችን ኤግዚስተንስ አይፈልጉም እና አይ ቲንክ ወይ አንድ ቪዲዮ ወይ ላሳይ ክርስቲያን የምናገረውን ነገር በደንብ አንደርስታንድ ሰው እንዲያደርገው። የከፈትኳትም ተመሳሳይ ስለሆነች ይችን ማየት እንችላለን። እስከዛ የእርሶን ያዘጋጁት መዝሙር ዝግጁ ነው ላሳየ። ኦኬ በጣም ትልቅ ነገር ነው። እፎይ ባይዘወይ ዝም ብሎ ቀላል ነገር ነው። ውይይት ብቻ አይደለም ያደረገው ባይዘወይ ነፃም ነው ያወጣቸው ከሆነ ሳይድ አንፃር ይሄው ለምንድን ነው ቅቤ የምንቀባው ነው ብለው ክርስቲያኑን ይወጣ መጀመሪያ ሱፊያውን ከጨረሱ በኋላ ክርስቲያኑን ይጨርሳሉ። ይሄንን እወቁ። መንግስቱም ይንቃ ክርስቲያኑም ይንቃ ለሀገራዊ በጁም ለምንም የሚበጁ አይደለም። አንዲት ነገር ልናገርና ልጨርስ ተፈቀዳችሁ። ቤኒሻንጉል ጉሙዝ ላይ አሶሳ ላይ አንድ ሰው ሀድራ ይላል። የሀድራ ሰው ነው፣ አሻዕሪ ነው፣ የታወቀ ነው። ቤጊ የሚባል አካባቢ መጡና
ባልሽ ኒካው የለውም ከፍሯል ይሏታል። ስለዚህ ምን ይሻለኛል ትላ እኛ እናገባሻለን ይሏታል። ባሌን እንዴት አድርጌ ሱዳን ሂድና ቤተሰቦችህን ጠይቅ በይና ጫካ ጠብቀን እንገለዋለን ይሉታል። ጫካ ጠብቀው ገደሉት። ይገርማቸዋል። ገለውት በጆንያ እጁን እንክትክት አድርገውት በጆንያ በቆሻሻ ቦታ ላይ ወረወሩት። ተማሪ ሁሉ ወጥቶ ፈልጎ ነው የዛን ሰው ጀናዛ ያገኘው። ማንንም ያደረገው እያንዳንዱ ይገላል። ወደፊት ሶሪያ እንዳደረጉት፣ ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል። የማትናገር ከሆነ ከሐሪም አህም ያዋጣሃል። ገና ልብ በል እያንዳንዱ መጅሊሱ ትላለህ ገና ህልውና የለም፣ ለመኖር ራሱ ተስፋ የለም፣ አገር ፈልጉ እያሉ ነው አሁን። ታዲያ ለዚህ ለምንድን ነው የምንለባበሰው? ለምንድን ነው ቅቤ የምንቀባው ነው ብለው ክርስቲያኑ መጀመሪያ እዚህ ድረስ በጣም ብዙ ዲቴል አለው ጋዲሳ። የዲን ብቻ ሳይሆን አየ አንዱን ራሱ ኤግዚስት እንዲያደርግ አይፈልግም እና እንዳልከው እፎይ አህባሾችን በተለይ በደንብ ነፃ ነው ያወጣቸው። በቃ ወጥተው እኔ በዚህ አይነት መልኩ አህባሾች በዚህ ልክ ሲወጡ ነው አይቼ አላውቅም ነበረ። ኦን ኤንድ ኦፍ ነው ግን ይዋጣሉ። አሁን ግን በደንብ እንትን ብለው በቃ እኛን አወክለንም ይሄ ትምህርት እያሉ እንደምታየው ደግሞ አንዱን በተለይ ዋሃብያዎች አህባሾችን በጣም ነው የሚያስጨንቋቸው የሚያሳዷቸው እና እንዲያው የዲን ብቻ አይደለም የሚለውን እንድታየው ፈልጌ ነው። ታንኪ በጣም ያ ከዚህ ጋር በተያያዘ አንድ እስኪ ቪዲዮ እንመልከትና እንምጣ። የሚፈላለጉት በደምም ጭምር ነውና ይሄ ደግሞ ቀላል ነገር አይደለም። እውነት ለመናገር ሁለት በደም የሚፈላለጉ ባላንጣዎች አንድ ላይ መስጊድ ይሰግዳሉ፣ አምላካችን አንድ ነው ብለው ይናገራሉ ብሎ መናገር በጣም ውሸት ነው፣ ሐሰት ነው። የፈለገ ቢሆን ሰው በአምላክ ከተለያየ ሌላ በምንም አንድ ሊሆን አይችልም። የፈለገ አንድ ሺህ ነገር ብትደረድሩ በአምላክ እስከተለያያችሁ ያ በአምላክ የምትለያዩበት መንገድ ደግሞ እስከ ሞት እስከ ማገዳደል የሚደርስ ከሆነ አንድ አይደላችሁም። በቃ መቼም አንድ ልትሆኑ አትችሉም። እነዚህ አካላት እንዴት እንደሚፈላለጉ እነዚህ ሱፊዎች ናቸው፣ አህባሾች ናቸው። ወሃብዮች እንዴት ለደም እንደሚፈልጓቸው እስኪ ይህን ቪዲዮን እናዳምጠውና እንመለስ። በደንብ አሁን ይህን ቃል መረዳት ያስፈልጋል። ከዚህ በፊት የነበረው እያለ ነው መካ ላይ የነበረው፣ ግብፅ ላይ የነበረው፣ ሻም ሀገራቶች ላይ የነበረው በሙሉ ሚን ቢላድ ከእነዚህ ሀገራቶች ኢለልአን እስካሁን ድረስ ሚን አንዋዒ ሽርክ ከሽርክ አይነቶች ናቸው። ከዚህ በፊት የነበሩት ነገራቶች በሙሉ ሽርክ ናቸው እያለ ያስቀምጣል እዚህ ኪታብ ላይ في هذا الكتاب أنه كفر زي ላይ ይህ ነገር ኩፍር ነው፣ ክህደት ነው። አልሙቢሑ ሊደም ግድያን የሚያበቃ የሆነ ወልማል ገንዘባቸውን መውሰድ والموجب لخلود في النار جهنم ውስጥ የሚያስገባ ومن لم يدخل في هذا الدين በዚህ እምነት ያልገባ يعني محمد بن عبد الوهاب ባመጣው እምነት ያልገባ ተጠንቀቅ። ይሄ ነው አሁን እያልኩ ያለው እሱና ለሻዕራ አልማቱሪዲያ ንቃ አንድኑን የምትለው የት ምን ብሎ የሚያስቀምጡልህ መሆኑን ይህ ومن لم يدخل في هذا الدين ይላል። በዚህ እምነት ያልገባ የሆነ ሰው ويعمل به በዚህ ዲን ላይ ያልሰራ ويوالي أهله ويعادي أعداه በዚህ ነገር ላይ ቤተሰቦቹን ካላስጠጋ የኛን ጠላት አድርጎ ካልያዘ فهو ተመልከቱ እዚህ ላይ ይህ ሰውዬ عندنا كافر بالله በአላህ የካደ የሆነ ሰው ነው። واليوم الآخرة በአኺራ የካደ የሆነ ሰው ነው። ووجب على إمام المسلم በሙስሊሞች መሪ ሰው والمسلمين يعني ሙእሚኖችን አማኞችን መሪ የሆነ ሰው جهاده وقتاله ይህን ሰውዬ መጋደል አለብን። በዚህ እምነት ውስጥ ካልገባ ትታረዳለህ። ሁሉም ይህን እያወቅ መንቀሳቀስ አለብን። حتى ያ እንግዲህ ምንድነው በወሃብዮች አህባሾች ላይ ያላቸው አመለካከት ይህንን የመሰለ ነው። በእነሱ እምነት ውስጥ እስካልገቡ ድረስ እነሱ የሚያመልኩትን እነሱ አላህን የገለጹበትን አገላለጽ እስካልገለጹ ድረስ እነሱ መጋደል፣ ደማቸውም፣ ገንዘባቸውም፣ ሴቶቻቸውም የተፈቀዱ እንደሆኑ በኪታቦቻቸው ላይ አስቀምጠዋል። እና ይህንን ነው አህባሾች እያወጡ እያነበቡ ያሉት ማለት ነው። ልዩነቱ እንደዚህ ቀላል ነው የምንለው ልዩነት አይደለም ማለት ነው። ኤኒዌይስ እስኪ አንድ ደግሞ ክርስቲያን ለአንተ አንድ ጥያቄ አለኝ። ነገ ምን ሊፈጠር እንደሚችል ግራ እየገባኝ ነው። ነገ አሁን ጁማ ነውና ይሄ ሰኞ ዕለታው ውይይት በጣም 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 ብዙ ችግር እንደፈጠረ ቅድም ዲያቆን ለአህባሹ ዘንድ ብሏልና በአህባሹ ዘንድ እንኳን የተፈጠረውን ነገር ለማጥራት ምን አይነት ፕሮግራም ሲዘጋጅ እንደነበር ቪዲዮዎች ባልከፍትም ይሄን ድምጽ እንስማው፣ ስሙት። ከዚህ መሻሪ ሚዲያ ተከታታዮቻችን
ዛሬ ኸሚስ ምሽት ሰሞኑን በሚዲያ ላይ በተነሳው ብዥታ የማጥፊያ ፕሮግራም ታላቅ እንግዳ በመጋበዝ ፕሮግራም ማዘጋጀታችንን በደስታ እናበስራችኋለን። እንግዲህ እንደሰማችሁት የተፈጠረብንን ብዥታ ስቲል በእነሱ ውስጥ እንኳን የተፈጠረ ነገር አለ፣ ትልቅ ነገር። ይሄ ውይይት ትልቅ ቦምብ ነው የጣለው። እያንዳንዱን ነገር ክሊር አድርጎታል። ተደብቆ የነበረው ነገር ሁሉ ፈንድቷል። አሁን እኔ ግራ የገባኝ በጣም አሁን ምን ሊፈጠር ይችላል ብዬ እያሰብኩ ያለሁት ነገ እንዴት ነው? ነገ ጁማ ነው እንግዲህ ነገ እንዴት ነው የሚሆነው ነው በጣም እያሳሰበኝ ያለው። እንዴት ነው አብረው ነው አሁን ያ የኔ አምላክ አይደለም ይሄ እንዲህ ነው ምናምን ተባብለው የነበሩት ሰዎች አብረው አንድ ላይ ሊሰግዱ አይችሉም በፍጹም። ይሄ ለኔ እያሳሰበኝ ነው። ክርስቲያን አንተም እስቲ እንግዲህ ሐሳብ ሰጥበታለህ። ያ እንግዲህ በእሱን ወይ ከሁለት አንዱ የሚቀሩ ይሆናል ወይም ደግሞ እንደተለመደው አጭበርብረው ሊያልፉት የሚችልበት ኮንዲሽን ያለ አይመስለኝም እውነት ለመናገር እና ነገ አይደለም ወደፊትም እጅግ በጣም ይሄን ነገር ሊቋቋሙት የማይችል መሬት ድረስ የወረደ ማህበረሰብ ውስጥ የገባ ቤተሰብ ውስጥ ሁሉ የገባ ነው እና ይሄ ነገር እንደ በፊቱ ተደባብሶ ተሸፍኖ የሚታለፍበት ወቅት ያለ አይመስለኝም። ይሄንን ያለውን ልዩነት ያለውን ክፍተት ከወዲሁ አጥርተው ማለፍ ግድ ይላቸዋል ማለት ነው። የሚለያዩበትን ነገር መለየት፣ አለበለዛ ደግሞ አንድ እንሆናለን ብሎ ከዚህ በኋላ እንደ በፊቱ እያስመሰሉ መቀጠል ይቻል ይሆን? አይመስለኝም። ምክንያቱም እንዳልኳችሁ ይሄ ነገር ቤተሰብ ውስጥ ገብቷል፣ ይሄ ነገር ጓደኛሞች ውስጥ ገብቷል፣ ይሄ ነገር መስጊድ ውስጥ ገብቷል። ስለዚህ ይሄንን አሁን ላይ ያለው የዋሃብያዎች መጅሊስ ማለት ነው አባሾቹም ይተዳደሩበታል። እንግዲህ የሚፈጠረውን ሁላችንም የምናይ ይሆናል ማለት ነው። እስኪ ይህችን ቪዲዮ አንዴ እንመልከታትና እንመለስ። ከአላህ ጋር በተያያዘ ለአላህ አካል ሰጥተው የሚናገሩትን እየተቃወማቸው ነው። እንግዲህ እግር ሰጥተውለታል፣ ነገር ግን ጭንቅላት እንደሌለው አያውቁም። የሚቀድመው የትኛው ነው? መቅደም ያለበት ሊኖር የሚገባው ሊያረጋግጡት የሚገባው ቀድመው ጭንቅላቱን ነው ወይስ እግሩን ነው? እግር ነው መቅደም የነበረበት ወይስ ጭንቅላት ነው የሚለውን እየተናገረ ነው። እንደው አላህ ባትህን ይንቀለው አይባል ነገር የሃይማኖት ትምህርት እያስተማርክ ክፉ ቃል አይወጣም፣ ነውር ነው። እና አላህ ጭንቅላት እንዳለው እርግጠኛ ሳይሆን ባት እንዳለው ግን እርግጠኛ ሆነ። ጭንቅላት አለው ታፋው እንኳን አላውቅም ቢል ትንሽ ይሻል ነበር ይመስለኛል። ስለዚህ አላህ ባት ታፋ ነው ማለት ነው። ግድላችሁም በዋሃብያ ትምህርት የተመረዛችሁ ኢስላምን አታሰድቡ። ወይ ተውሂድን ተማሩ ወይ ዝም በሉ። ቁርአን ውስጥ የትኛውን ቦታ ላይ አላህ ታፋ አለው የሚል ቃል ሊገኝ አይችልም አስለን። ይህ የዋሃብያ ምኞት ብቻ ነው። ምክንያቱም የእስራኤል ልጆች ከግብፅ ሲወጡ ፊርዓውን ቤት ያዩትን አምሳያ ነቢ ሙሳን ዓለይሂ ሰላም የምናየው አምላክ ካላመጣ ብሎ ፈተና አሳይቷቸው ነበር። 40 ዓመት በበረሃን የኳተኑት ይህ የዛ እምነት ቅጥያ ነው። እና የአረብኛው ሳቅ የሚለው ቃል እንግዲህ ምንድን ነው? ጣዖት አምላኪዎች ሲያመልኩት የነበረውን አሁን ዋሃብያዎች አስቀጥለውታል። ዋሃብያዎች የሚያመልኩት እነዛ በበረሃ ውስጥ ጥጃ ቀርጸው ሲያመልኩት ከነበረው አይተናነስም፣ ከሱ የቀጠለ ነው እያለ ነው። እነዚህ ምንድን ናቸው ማለት ነው? ጣዖት አምላኪዎች ናቸው እያለ ነው ሊትራሊ። እዚህ ላይ ሜይ ቢ ሀሳብ እንድሰጡበት ዲቴል ከትምህርታቸው አንጻር እንዴት ይታያል የሚለው ላይ አሁን ይሄ ከቅድም ጀምሮ ኦፍኮርስ መረጃው ነበረኛው ይሄ በደም መፈላለጋቸው አንዱ አንዱን የመጠላላት ነገር በመካከላቸው እንዳለ ይታወቃል። ግን ከትምህርት አንጻር አሁን ክርስቲያንም ያሬዶም ስታሳዩት እንደነበረው አንዱ አንዱን ጣዖት አምላኪ ይለዋል ለምሳሌ። እና በአምላክ ሁለት አካላት በአምላክ ከተለያዩ ምንድን ነው አንድነታቸው ነው? ኦኬ ሁለት በአምላክ የሚለያዩ አካላት ሁለቱም ምን ይላሉ? እስልምና የነቢያቱ ሃይማኖት ነው እያሉ ይሰክሱናል። በምን ይለያያሉ ግን? በአምላክ which means በፈጠራቸው አካል። ኦኬ በፈጠራቸው አካል እንደዚህ አይነት ልዩነት እያለ እንደዚህ አይነት ነገር መናገር። ሁለተኛ ደግሞ ቀደም እንዳላችሁት መስጊድ ውስጥ እንደው አብሮ መስገድ የሚባለው ነገር ከእስልምናው ትምህርት አንጻር እንዴት ነው የሚታየው? ለምን ለምሳሌ አህባሹ ዋሃብያዎች የሚያመልኩት አምላክ ጣዖት ነው። ቀደም እንግዲህ ክርስቲያን ቪዲዮ ሲያሳይ ሰምቻለሁ። በጣም ብዙዎች ይላሉ ጣዖት ነው እኛ አናውቀውም ይላሉ። ስለዚህ አንዱ የአንዱን አምላክ
ጣዖት ብሎ እየተጣራ which means አንዱ ለአንዱ መናፍቅ ነው ማለት ወይ ደግሞ ሄሬቲክ ነው ማለት ነው። በቃ ለምን አምላኩን ጣዖት ነው ብሎ ከሰደበ አንዱ ለአንዱ መናፍቅ ነው። በቃ ኦኬ አማኝ ተብሎ ሊጠራ አይችልም። ለምን የሚያመልከውን አምላክ ጣዖት ብሎ እየጠራበት ነውና በእስልምናው እንዴት ነው ከመናፍቃን ጋር አብሮ መስገድ ይቻላል ወይ? እና ምንፍቅናስ እንዴት ነው የሚታየው እስልምናው ላይ የሚለውን ነገር ሐሳብ ብትሰጡበት እኔም ማወቅ ስለምፈልግ ነው። ህብረት ማድረግ ይቻላል ወይ? አምልኮ ከመናፍቃን ጋር መፈጸም ይቻላል ወይ? እና ለነዛ ከተፈቀደ ደግሞ በቀጣይስ ከክርስቲያኖች ጋር አምልኮ እንዳይፈጽሙ የሚከለክላቸው ነገር ምንድነው ነው? ኦኬ ለምን እንግዲህ ለአህባሹ ለምሳሌ እርግጠኛ ነኝ ክርስቲያኑ መናፍቅ ነው፣ እነዛ መናፍቅ ናቸው። ምንድነው እስኪት ድረስ ነው ባውንደሪስ የሚለው ነገር ሐሳብ እንድሰጡበት ነው። ያ እንልበታለን፣ ምንም ጥያቄ የለውም። እንግዲህ በሙሐመድ አስተምሮ መሰረት ከሆነ በኡማዎች ውስጥ ልዩነትን የሚፈጥር አካል ካለ አንገቱ ተቆርጦ መጣል እንዳለበት መገደል እንዳለበት ተናግሯል። ነገር ግን እነዚህ ሁለት አካላት ምንድነው የተለያየ እምነት ነው ያላቸው፣ የተለያየ እምነት የተለያየ አቂዳ ነው ያላቸው። ውሃብዮች ምንድነው አስቀድመው በቁጥር ብልጫ በቁጥር የመብዛት ዓላማ ስለሆነ ያላቸው እሱን ካስቀደሙ በኋላ ከዛ በኋላ ጽዳቱን የሚጀምሩት ከቤታቸው ነው። ቤታቸው ውስጥ የተለያየ ፊርቃ የተለያየ ክህደት ያሉትን ካጸዱ በኋላ ከዛ በኋላ ወደ ክርስቲያኑ ማህበረሰብ ወይም ደግሞ ሌሎቹ እምነቶች ውስጥ ይገባሉ ማለት ነው። አካሄዳቸው ሞሮርለስ እንደዛ ነው። ዲቴል እንሄድበታለን። እስኪ ከዛ በፊት ግን ይችን ቪዲዮ አንዴ ላሳያትና ጋዲ ወዳልከው እንመለሳለን። የሚወርድ የሚሰቀል አካል ያለው አምላክ የለንም። አላህ ሱብሓነሁ ወተዓላ የማይታይ የማይዳሰስ ጌታ ነው ያለን። እሱ ራሱ ከለቀለ በምኑ ኩን ፈየኩን፣ ሌላ ምንም ነገር የለውም። በዚህ ውጣ በዚህ ወረድ የምንፈላፈልበት ምክንያትና አቅም የለንም። እኛ ደግሞ እያልን ያለ ነው አሁን ከእስላሞች ጋር ተወያይተው እስላሞች እንደዚህ ያሉ ሳይሆን ውይይት ካስፈለገ ሶብረን ጀሚል በሶብር ቀስ ባለ በተረጋጋ መልኩ ኡስታዞች ትላልቅ ዑለሞቻችን ጋር ቀስ ብሎ መወያየት ነው። ካልሆነ ደግሞ ይህችን በሃይማኖት ሲኔም በሃይማኖት ይብሏል። ትናንትና የነበረው ውይይት ከወንድማችን ሁሴን ጋር ሲያወራ የነበረው ግለሰብ ክርስቲያኖችን ወክሎ ሳይሆን አህባሾችን ወክሎ ነው ሲያወራ የነበረው ማለት ነው። ምክንያቱም ይኸው እየወቀሱት ነው። ለምን አልጠየቅክም፣ ለምን ወዴት ነው የምሮጠው ብለህ አልጠየቅክም እያለ ነው። እሱም ደግሞ ከዛም በኋላ ያስከተለው ምንድነው ማስረጃው? አንቺም በሃይማኖትሽ እኔም በሃይማኖት ይባል። የትኛው ላይ ነው? የትኛው ክታብ ላይ ነው እንደዚህ ያለው? አንቺም በሃይማኖትሽ እኔም በሃይማኖት የሚለው በየትኛው መጽሐፍ ቅዱስ ነው የተጻፈው? በቁርአን አይደለም። ምንድነው ያልከው አንተ የጎግል ተማሪ፣ አንተ አካል አምላኪ ሐቁን ነው የነገረህ። ፈጣሪ ይሮጣል ሲል አዎ ይሮጣል ብለህ እየተከተልክ አንተ ሙስሊም ነህ ብለህ ነው። አንተ በሽተኛ ነህ እንጂ አይፈሩ ስለታለው ከአሊሞች ፊት ቢያገኘው አስብ እስቲ ቢያገኘው አስበዋል። ቀጥል እንዴ! እንዴት መለስ አድርገው ትንሽ መለስ አድርገው ትንሽ በሃይማኖትሽ እኔም በሃይማኖቴ የሚለው በየትኛው መጽሐፍ ቅዱስ ነው የተጻፈው? በቁርአን አይደለም። ምንድነው ያልከው አንተ የጎግል ተማሪ፣ አንተ አካል አምላኪ ሐቁን ነው የነገረህ። ፈጣሪ ይሮጣል ሲል አዎ ይሮጣል ብለህ እየተከተልክ አንተ ሙስሊም ነህ ብለህ ነው። አንተ በሽተኛ ነህ እንጂ ያዘው አይመረጥም እንጂ ምን እውቀት ምን ዕልም ነው? ይሮጥ እየተከተልክ አለ ይሮጣል ሲልህ እየተከተልከው አላህን ነው የሚከተው። አላህ እየሸሸ ነው እንዴ? መሐመድ ነው እኔ ሄራ ዋሻ ውስጥ ተጨምቆ ሲሮጥ ያማቀው። አላህ ምን አስሮጠዋል? ቀጥል። ማን ነው የሚያሯሩጠው የሚል ቪዲዮ ነበር። እንደው ልጆች ካለ ቢልኩልኝ ደስ ይለኛል። ከአሊሞች ፊት ከመሻይኾች ፊት ይዘህ የምትቀርበው ነገር ሲኖርህ እኮ ነው ከሙስሊሞች ጋር የምትወያየው። ምን እውቀት ኖሮ በጎግል ያወቅከውን በቲክቶክ ያወቅከውን ጥምጣም ከላይ ቆልለህ ቁርአን ስለቀራ ብቻ ቁርአን በአኺር ዘመን እምነት የሌለው ይቀራል፣ ክርስቲያኑ ይቀረዋል፣ ሸይጣን ይቀራል። ቁርአን በቀራ መስሎ ከሆነ ሙስልምና ተሳስታል። አላህ እኛን ሲፈጥረን በገደብ ነው የፈጠረን። ልክ እንዳናልፍ ፍጡር ፈጣሪ
ፈጣሪን እንዴት አካል ነው ብሎ ይወጣል ይወርዳል፣ እግር አለው እግሩን ጀሃነም ይሞላል ይሮጣል ሲል አዎ ብለህ እየተከተል በሽተኛ ስለሆንክ ነው እንጂ ምን ዕልም ኖሮ ምን እውቀት ኖሮ ነው ከአሊሞች ጋር የምትወያዩ? አካል ከሚያመልክ ጋር ከክርስቲያኖች ጋር የምትወያየው ለመላህ ነው፣ ሌባ ስለሆንክ። አላህም ይሮጣል ሲል የምታመልከው ነገር ሲረጋጋልህ ሲቀመጥ ትወያያለህ። እውቀቱ ካለ ልሙ ካለ ከሩጫ ሲመለስ ወይም ፈጣሪ ይሄ ነው ብለህ የምታስረዳው እውቀት አላህ ይሮጣል ካልክ ከሩጫው ሲረጋጋት ትወያያለህ። ሮጦ ሲጨርስ ነው። ቆይ ሩጫው መቼ ነው የጀመረው? ፍጥረትን ከመፍጠሩ አሁን ኢተርናል የሆነ ባህሪው ነው ወይንስ ፍጥረትን ከፈጠረ በኋላ ነው መሮጥ የጀመረው? አላህ አስበዋል? ማራቶን ምናምን ማራቶን ነው የሚሮጠው? 100 ሜትር ነው እና 10,000 ወይንስ 5,000 ወይንስ 1,500? የትኛውን ነው የሚሮጠው አላህ? ሩጫ አጀማመሩስ እንዴት ነው? እሱ የሩጫ አጀማመሩ ማለት መቼ ነው የጀመረው? መቼ ነው የጀመረው? ቀጥል። ያ ቆይ እስኪ እሷን ከዲቤት ላይ ቀንጨቤ የተደረገችዋን ቆይ እናሳያለን። እስከዛ ይቺ እናዳምጣት። ሽንፈትም ታውቃላችሁ። ምክንያቱም የትናንት ነው ሽንፈት። በነገራችን ላይ እፎይ ብቻ እንዳይመስላችሁ የአህባሾችም ሽንፈትም ታውቃላችሁ። ምክንያቱም ሆን ብለው ተሰልፈው እፎይ ጋር ሆኖ ሁሴንን ሲከራከሩት ነበረ። ፊቱን ሳያሳይ የቀረው በስልክ እየደወሉ ይህን ጠይቅ እያሉ እንደሆነ ምንድን ነው ያልከው አንተ? ቁራል ያምንነት ብዙዎች ከአህባሾች ጋር ተደባብሎ ነው ከአህባሾች ጋር አብረው ነው ያለ ይላሉ። የቀድሞም እኮ እንደዛ ነው ያለው። ከአህባሾቹ ጋር አብረው ነው አለ። ምንድን ነው ያልከው አንተ? ቁራል ቀጥል። እናዳምጠው። አህባሽ ሙስሊሞች ምን አገብቶ ነው የሚያስ ሆኖ ሁሴንን ሲከራከሩት ነበረ። ፊቱን ሳያሳይ የቀረው በስልክ እየደወሉ ይህን ጠይቅ እያሉ እንደሆነ ምንድን ነው ያልከው አንተ? ቁራል ያምንነት አህባሽ ሙስሊሞች ምን አገብቶ ነው ስለ ሁሱና ስለ እፎይ ጥያቄ? ይህ አዲስ ያቋቋም ከሆነ እምነት አሟልታ አትቀርብም እንዴ? አላህ ይናለው አልተገለጸም፣ አገራለሁ አልተገለጸም፣ አንገታለሁ አልተገለጸም፣ ባታለሁ አዋለሁ፣ ይወርዳል አዎ ይወርዳል። ምን አስቀባጠረ? ማን አነጻጽር ላይ ወዳድርልኛል? እስልምና አላህ ሱብሃነሁ ወተዓላ ማንንም እንግዲህ እንደዚህ ነው የሚነጋገሩት ማለት ነው። እነዚህ አካላት ናቸው። ከዛ በኋላ ክርስትናን የሚተቹት አንድ ነን እያሉ አንድ መስጊድ ውስጥ የሚሰግዱት ማለት ነው። ይችን ቪዲዮ እስኪ ከላይቭ ላይ የተወሰደች ነች። አንዴ እናዳምጣት። እፎይ አላህ ይሮጣል አይሮጥም? እሺ አላህ ይሮጣል ሲባል ጊዜ እንደ ፍጥረታት አይደለም። ይሄ ነው እንደማን ነው ብዬ አልጠየቅኩም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩም። ፐርስፔክቲቭሽ እኮ ነው በቃ የሚያስደምመኝ። ከአርሽ ወደ ምድር ሲሳፈፍ ነው። ከዚህኛው ይልቅ እንደውም የእንትኑ ቪዲዮ በጣም ያደክማል። ክርስቲያን ይሄ የቴዲ ዘፈን አልሆንልህ አለኝ ነው የሚለው ቀነኒሳና ኃይሌ እሱ በጣም እኔ እሱ ነው ያስለቀሰኝ። እንደው ከቀነኒሳና ኃይሌ አድርገው አረ ብዙ ነገር ሰርተዋል። በነገራችን ላይ እስኪ ይህንን የምናየው አላህ ይሮጣል አይሮጥም? አላህ ይሮጣል ሲባል ጊዜ እንደ ፍጥረታት አይደለም። እንደማን ነው ብዬ አልጠየቅኩም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩም። ይመቻቸው። ይነስ ምንድን ነው እሱ አሁን ይሮጣል የሚለው ራሱ መቼ ነው የጀመረው ሩጫውን? አስባል ፍጥረትን ከመፍጠሩ በፊት ይደርባል። ክርስቲያን ፍጥረትን ከመፍጠሩ በፊት የሚሮጥ ከሆነ እኮ አስቸጋሪ ነው።
ምን ላይ ነው የሚሮጠው? ማለት ስፔስ እና ፕሌስ ሳይኖር እንዴት ነው የሚሮጠው? አሁን ብዙ እንትኖች አሉ ያልተመለሱም አሉ። ለምሳሌ አላህ በድምፅ ይናገራል ብለው ያምናሉ። መሮጡ ብቻ ሳይሆን እዛው ጠይቄው ነበር ከሰማችሁ። ኦኬ አላህ በድምፅ የሚናገር ከሆነ ልክ እኛ ድምፅ አውጥተን እንደምንናገረው በድምፅ ይናገራል ብለው ነው የሚያምኑት። ኦልራይት በድምፅ ከሆነ የሚናገረው ቁርአን ደግሞ ያላህ ቃል ነው ብለው ነው የሚያምኑት። ቁርአን ያላህ ቃል ዘላለማዊ ቃሉ ነው ብለው ያምናሉ። ስለዚህ ቁርአን ውስጥ ያሉት ለምሳሌ እናንተ ያመናችሁ ወይ ካልተጠራችሁ በቀር ወደ መሐመድ ቤት እንዳገቡ የምትለው የአላህ ዘላለማዊ ባህሪው ነች። ሉክ የአላህ ዘላለማዊ ልክ እንዳይኑ እንደ እጁ እንደ እግሩ የአላህ ዘላለማዊ ባህሪው ሲፋው ሆና ትቀመጣለች ማለት ነው። ምን ምትል የመሐመድ ቤት እንዳገቡ ካልተጠራችሁ በቀር ምግብም ከበላችሁ ወዲያው ተበተኑ ምትል ቃል በአረብኛው ዘላለማዊ ያላህ ቃል ነች። አላህ ደግሞ ተናጋሪ ከሆነ which means በሳውንድ በድምፅ ነው ያልኳችሁ፣ በደንብ አስተውሉ። በድምፅ የሚናገር ከሆነ እቺ ክፍል ቃሉ ከሆነች ከሚናገራቸው ክፍል ቃሉ አንዱ ትሆነች ፍጥረትን ሳይፈጥር አሁን እናንተ ሰዎች ካልተጠራችሁ በስተቀር መሐመድ ቤት እንዳገቡ እያለ ሲል አስቡት እስቲ። ኢማጂን አድርጉ ዝም ብላችሁ ፍጥረት ሳይኖር ብቻውን እንደዚህ ብሎ ሲል ፕላስ እዛውም የጠየኩን ነበረ ምንም ትርጉም የሌላ ፊደል ለምሳሌ አሊፍ ላሚም ምንድን ነው? ብቻውን ፍጥረትን ሳይፈጥር አላህ አሊፍ ላሚም እያለ ሲቀራ በድምፅ ነው ያልኳችሁ። ድምፁን ከፍ አድርጎ ወይም ድምፁን ቀስ አድርጎ ብቻ በድምፅ ሲቀራው እዛው ከጠየኩትና ያልጠቀስኩትን አዲስ አንጥቶ ዳይፍ ላይ ያደርገ የሞከረበትም ደግሞ ሴቶቻችሁ ለእናንተ እርሻ ናቸውና እርሻችሁን በፈለጋችሁት ሁኔታ ድረሱ የሚል ፍጥረትን ሳይፈጥር ይህንም በድምፁ ሲለው አስቡት። እንደ የሆነ በዋሽንት ሲደብረው እንትን ሰው እንደሚያንጎራጉረው እንደዛ ብቻውን ይህንን ቃል ሲለው ተዛ ይሄ ባህሪው ሲሆን ኦኬ ቀጥል ቪዲዮ ልከፍ ከሆነ ያ ይችንም አንዴ እናዳምጣት እስኪ። እሱ ሸሚዙን ይበላል። አይታችሁ ከሆነ የሸሚዙን የሚንጠለጠለውን ይበላል በጥርሱ። ሱብሃንአላህ። አንዴ መነጽሩ ነው የሚገለብጥ፣ አንዴ ወደ ላይ የሚገለብጥ እፎ ያሆነ እጅንም ሆነ አይንንም ሆነ መጃዝ እያደረገ ነበር የተጠቀመ። ምሳሌ እሱ ግን እጅ ምንድን ነው አለው እጅ ነው፣ ባት ምንድን ነው አለው ባት ነው። ሱብሃንአላህ ሱብሃነ ለዚ አዩ ላይ ሞት እኛ ነብያቶች ያስተማሩት እምነት ከእንዲህ ላይ ነገር ወላሂ አይገናኝም። አላሁ ተዓላ هل تعلم له سمية እያለ ብልት አለ ወይ ተናለው ሲለው አለው ማለት የለው ማለት ይባላል። ጉድ እኮ ነው ጉድ። አንደኛው ባንክ ያምናል መሰላችሁ አላህ መቀመጫ መኪና አለ ወይ በመኪና ያለው ወይ ብለታ አለው ያ ማንኛው አይ እኔ በመኪና ሄጃለሁ ማለት አይሄድም ማለት ነው። ምክንያቱም በቁርአን ያ በነገራችን ላይ እምነታቸው ይሄ ነው። ያልተገለጹ ነገሮችን ዝም ብለን እናልፋለን ብለው ስለሚናገሩ ነው ይሄ ሁላ ነገር የመጣባቸው አህባሾች ማለት ነው። እና ሶሪ ወሃብያዎች ያልተገለጸውን ነገር አንናገርም ብለው ስለሚናገሩ ስለሚያምኑ እኛ የምናምነው የተገለጸውን ብቻ ነው ብለው ነው የሚያምኑት። ይሄ ደግሞ በጣም አስቸጋሪ ነው። ብዙ ጥያቄዎች እንድትጠይቁ መንገድ የሚከፍትላችሁ በር የሚከፍትላችሁ ስለሆነ ማለት ነው። ይህንን እጅግ በጣም ለአህባሾች ጸያፍ እምነት ነው። ይሄ ትምህርት ነው አይወክለንም፣ ይሄ ኡስታዝ ነው አይወክለንም ብለው እየተናገሩ ያሉት ልክ እንደዚህ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአን ሆነ በሐዲስ ላይ ተገለጸም። ስለዚህ አለው ብለንም አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን ሐዲስ ላይ በነቢዩ አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ በስ በቃ ስለት አበቃለ። ስለዚህ አላህ ጭንቅላት ቢኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለ የለውም? እሱም አልተገለጸም። ብልትስ አለ የለውም? ሁላችሁም ልብ ብላችሁ አዳምጡኝ። እፎይና ሁሱ ባደረጉት ውይይት አንደኛ ሁሱ ራሱንና አመለካከቱን ብቻ ነው ወክሎ የመጣው፣ ኢስላምን በፍጹም አልወከለም። አሁን እዚህ ጋር እኔ ጥያቄ አለኝ። ይሄን ለምን ለኛ ትጠይቁናላችሁ ነው? ለምን ለኛ ትመልሳላችሁ?
ሂዱና መጅሊሱን ይሄ እስልምና አይወክልም፣ ለምንድን ነው እስልምናን ይወክላል ብላችሁ ኡስታዝ ያደረጋችሁት ብላችሁ ለምን መጅሊሱን አትጠይቁም ነው። ለክርስቲያኖች እኮ አይደለም መልስ መመለስ ያለባችሁ። ምንድን ነው የሚባለው? አህያውን ትቶ ዳውላውን ነው የሚባለው። እኛን አይደለም ይሄንን መጠየቅ የምትችሉት። መጠየቅ ያለባችሁ እኛን ሳይሆን ይሄንን ኡስታዝ 5000 ሰው አሰለመ ብለው ሽልማት ያበረከቱለትን ሽልማት ያደረጉለትን መጅሊስ ሄዳችሁ ይሄንን እስልምናን አይወክልም፣ ለምንድን ነው እስልምናን ይወክላል ብላችሁ ኡስታዝ ያደረጋችሁት ብላችሁ ነው መጠየቅ የምትችሉት እንጂ እኛንም አይደለም። እኛ እኮ አይደለም እኛ አይደለንም ይሄንን ልጅ ሂድና አስተምር ብለን የሾም ነው ያስቀመጥ ነው ዩሲ። ስለዚህ ልጠይቁት የምትችሉት ምንድን ነው? ቀጥታ ኮንታክታችሁ የሚሆነው ጥያቄያችሁ የሚሆነው ከመጅሊሱ ጋር ነው እንጂ ከኛ ጋር አይደለም ማለት ነው። ይሄንን መያዝ አለባችሁ ሀባሾች። የምትሸወዱት እናንተ እዚህ ጋር ነው። ስለዚህ እነሱን ፈርታችሁ እናንተን የሚመሯችሁን ሳትፈልጉ የሚመሯችሁን መጅሊስ ትፈሩና ጥያቄያችሁን ወዴት ታመጡታላችሁ? ወደኛ ታመጡታላችሁ። ይሄ ደግሞ አይሆንም። ስለዚህ ይሄንን መጠየቅ የምትችሉት እነሱን ነው ማለት ነው። የተናገረውም ነገር ያወራውም ነገር ምንም ከኢስላማዊ አስተምሮት ጋር የሚገናኝም አይደለም። ይሄ የራሱ ፊሎዞፊ ወይንም አመለካከት ነው። ኢስላም ረሱላችንም ዓለይሂ ሰላቱ ወሰላም መካ ውስጥ ያንን ያክል ዓመት ከት ያላቸው ሰዎች ማለት ኢማጂን እንግዲህ ቅንጭላት አለ እንደሱ አስተሳሰብ አለውም የለውም አንልም ማለት ሰምታችኋል። እኔ መድገምም አልፈ የሱን ንግግር እዚህ ማምጣትም አልፈልግም። ሰምታችሁ ተሩላችሁ እንደ የለውም እንዳለ ሊኖረው ይችላል አለ። ኢማጂን አንገት ሊኖረው ይችላል አለ። ከዚያ ደግሞ በጣም የሚገርማችሁ ነገር ምን ብሎ ጠየቀው? ብልት አለው ወይ ብሎ ጠየቀው። ሊኖረው ይችላል። ይሄማ ጾታ አለው ትላለህ ሲለው ያኔ ለማለባበስ ወይንም ነገሩን ለመሸፈን ሞከረ ማለት ነው። ግን በጣም ሙስሊሞችን የሚያስደነግጥ ያውም ራሱን በኢስላም ካባ ሸፍኖ አያችሁ፣ ኢማም ነኝ ብሎ የሚያስብ ሰው ነው እሱ ሰው ማለት። በነገራችን ላይ ከዚህ በፊት እኔ ብዙ ነገር ተናግሬያለሁ ስለሱ። አሁን ይፋ ያወጣው የጣዖት አምልኮ ነው። ይሄ እነዚህ የመካ ላይ የነበሩ ሙሽሪኮች የሚያዩትን የሚመለከቱትን በእጃቸው ያቦኩትን ነበር። አእምሯቸው የሰጣቸውን ስዕል ወደ ተግባር ቀይረው ነበር አይደል ሲያመልኩ የነበረው። አሁን ግን ቅንጭላት ሊኖረው ይችላል፣ ፊት ግን አለው። ኢማጂን ሲል የነበረው እሱ ይሄ በፍጹም ከእስልምና አመለካከት ጋር አብሮ የሚሄድ አይደለም። ኢማጂን አዳምጡኝ፣ እሱ ያለው ፊት አለው አለ። እሱ ብቻ አይደለም ሌሎችም የሚሉ ሰዎች አሉ እንደሱ። ፊት አለው አለ፣ አንገት የለውም አለ። አያችሁ። ከዚያስ ሆድ ምናምን ላይኖረው ነው። አያችሁ። ከዚያስ ባት አለው ደግሞ ብለው ያስባሉ። ወይ ዛሬ አልተናገረውም እንጂ ባት አለው ብለው ያስባሉ። ደግሞ የሚገርማችሁ ባቱ እንደነሱ አስተሳሰብ ማለት ነው፣ እንደነሱ አመለካከት የቂያማ ቀን የሚገለጥ ነው። ይህ ማለት የሸፈነው ነገር አለ። የሚገለጥ እኮ ማለት የተሸፈነ ነገር ነው አይደለ? ወይ በሽርጥ ወይ በልብስ በምን ኢማጂን ፊት ኑሮት አንገት የሌለው ህፃናቶች እንኳን ቢቀርቡ ቢያዩት፣ ኢቭን በህልማቸው ቢያዩት ሊደነግጡ ሊበረግጉ የሚችልን ምስል አእምሮ ላይ የሳለውን ምስል ነው እያመለከ ያለው። ልዩነቱ ምንድን ነው? እነዚህ በእጃቸው አብኩተውታል፣ ቅርጽ ሰጥተው። ኦፍኮርስ ቅርጽ ሰጥተዋል። እሱም ግን በቃ በጭቃ አብኩተው ሰርተውታል። አእምሮ ውስጥ ነው ስሎ የጨረሰው ማለት ነው። አእምሮ ውስጥ እዚህ ማይንድ ውስጥ ግን ፊት ምናምን አድርጎ ያን ጣዖት አእምሮ ውስጥ የሆነ ዙፋን ላይ አስቀምጦ አእምሮ ውስጥ ስሎ ጨርሶታል ማለት ነው። አላህ ግን የሰውን ልጅ የሚመስል የፈጠረውን ፍጡር በአጠቃላይ የሚመስል ሰላም መካ ውስጥ ያንን ያክል ዓመት ሲዋጉ የነበረው የጣዖት አምልኮ ነው። እንግዲህ ኢማጂን እፎይ ሲጠይቀው የነበረውን ጥያቄ እሱ በምን አይነት መልኩ ሲመልስ እንደነበር አይታችኋል። ይሄ የጣዖት አምልኮ ነው። ጣዖት ነው የሚያመልከው። መካ ውስጥ የነበሩ ሙሽሪኮች እንግዲህ አይን አድርገው ፊት አድርገው አፍንጫ አድርገው አንገት አድርገው ሙሉ ሰው አስመስለው ሰርተው ገንብተው የሚያዩትን የሚመለከቱትን በእጃቸው ያቦክቱን ጣዖት ነበር ሲያመልኩ የነበረው። ወደዚህ ወደ ሁሱና የእሱን አይነት አመለካከት ያላቸው ሰዎች ማለት ኢማጂን እንግዲህ ቅንጭላት አለ እንደሱ አስተሳሰብ አለውም የለውም አንልም ማለት ያ እንግዲህ ምንድነው እነዛ የመካ ሙሽሪኮች የሚያመልኩት የነበረው የተሟላ አካል ያለው ጣዖት ሰርተው ነበር የሚያመልኩት። አሁን ግን የዚህ ኡስታዝ ምንድነው ማለት ነው
ከነሱ ያልተሻለ ይልቁንም ደግሞ የባሰ የሆነ ጣዖት ነው። በአይምሮ የተቀረጸ ማለት ነው። በአይምሮ የተቀረጸ ጣዖት ነው የሚያመልኩት። ስለዚህ እነዛ የመካ ጣዖት አምላኪያን ከድንጋይ የተቀረጸ ከእንጨት የተጠረበ ቢያመልኩም ወሃብያዎች ደግሞ የሚያመልኩት በአይምሯቸው የቀረጹትን በአይምሯቸው የሳሉትን ነው። እሱም ደግሞ ያልተሟላ አካላት ያሉትን ብለው ነው የሚናገሩት። አሁን እንግዲህ ይሄ እስልምናን አይወክልም ብለው እየተናገሩ ነው። ይሄ ኡስታዝ ደግሞ መጅሊሱ ይወክለኛል፣ መጅሊሱን ይወክላል ተብሎ ይታሰባል። የመስጊድም ኢማም ነው። ጥያቄያችሁን የምታደርሱት ለእነሱ ነው ማለት ነው። ሜይ ቢ ሀሳብ ካላችሁ ቀጥሉ። ሌላ ቪዲዮ እስከማሳያችሁ እስከማዘጋጅ እንግዲህ ይወክላል ብለው የላኩት መጅሊስ ተቃውሞው ጥሩ ነው። ዋናው እኛ ዓላማችን የዋብያው አቂዳ ምን ያህል የተበላሸ እንደሆነ ሰዎቹ መጽሐፍ ቅዱስ ላይ እንደመፈትፈት የራሳቸውን አቂዳ እንደማያስተምሩ ማሳየት ነው። አንድም ደግሞ የሚከተሉት አካል እንኳን ሊመለክ ቀርቶ ቤታችሁ ዘበኝነት እንኳን ማቀጥሩት ነው። በዘበኝነት እንኳን ማያሟላ ማለት ጭንቅላት የሌለውን አካል እንዴት ነው ዘበኛ ብላችሁ እንኳን የምትቀጥሩት? ወፍ ለማባረር እንኳን እህል ማሳ ውስጥ ማሰሩት አሸንጉሊት እኮ ነው ማለት ጭንቅላት ታደርጋላችሁ እኮ። ወፎች እንኳን የሆነ ጤናማ የተሟላ አካል ያለውን ለማስመሰል ከላይ የሆነ ፌስታል ነገር አድርጋችሁም ቢሆን ጭንቅላት ለማስመሰል ትሞክራላችሁ። እጁን የሆነ በእንጨት ነገር አድርጋችሁ ብታስይዙትም ማለት ነው። ይሄ እጅ ሰጠኸው፣ እግር ሰጠኸው፣ ባት ተሰጠኸው፣ ወገብ ከሰጠኸው በኋላ ጭንቅላት ሳሰጠው አስበው። ይሄ በጣም ከባድ ነው። ስለዚህ እንኳን አምላክ ሊሆን ቀርቶ ይሄ ለወፍ ማባረሪያ ወይንም ደግሞ ከርቀት ሲታይ ሰው አለ የሚል ምልክት ለመስጫ እንኳን ማይሆን አካል ነው። ወይንም ደግሞ የሆነ አካል አለ ብሎ ምልክት ለመስጠት እንኳን ማይሆን ነው። የሆነ ዝም ብሎ የተበታተነ ይሁን የተበጣጠሰ ይሁን እንደ ዱቄት የተፈጨ ይሁን ወይንም ደግሞ እንደ ኮንክሪት ጠንካራ ወጥ የሆነ ይሁን ምንም አይታወቅ ማለት ነው። እንደዚህ አይነት አካል እያመለከ ነው። አንድም ሶስትም አንድ ሲደመር አንድ ምናምን ሲል ይውላል ማለት ነው። እና ብዙ ጊዜ ክርስትናውን በመሳደብ እና ክርስትናውን በመተቸት ነው የተጠመዱት። የራሳቸው የሚያውቁት ነገር የለም። አላህ የሚሉት አካል በምናባቸው የፈጠሩት አልወለደም አልተወለደም አንዱ ነው። ከዚህ ውጭ የሚያውቁት ነገር የለም።